ሰላም እንዴት ናችሁ? ውድ የኢዮቤል ቲዩብ ተከታታዮቻችን እንዴት ናችሁ? ደህና ናችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? ሁላችሁም እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዘት ይበልልን። ሁላችሁንም ትወዱን፣ ታከብሩን፣ ትከተሉን በጠቅላላ እንግዲህ ሰላም ሆኑልን ለማለት ወዳለሁት። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮና በገራሚ በጣም ደስ በሚል በሚያዝናና ቪዲዮ መጥቼላችኋለሁ ተመልካቾቼ። እንግዲህ ያው ርዕሱን እንዳያችሁ ነው። ሀሳቡን እኔ ከምናገረው በላይ ፊት ለፊት ላይ እንግዲህ አይታችሁት ነው የምትመጡትና ምን እንደሆነ በደንብ አድርጌ ግን ፕሩፍ ላድርግላችሁ ተመልካቾቻችን። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬ የሚገኘው መኪና ውስጥ ነው። እንደምታዩት መኪና ውስጥ ነው የምገኘው። በጣም አሪፍ ቪዲዮ ነው ዛሬ ይዤላችሁ የመጣሁት ተመልካቾቼ። ደረዱ እንግዲህ ሰርፕራይዝ ላደርጋት ነው ማለት ነው። በጣም ደስ እንደሚላትና ጥሩ ስሜት እንደምታሳየኝ ተስፋ አደርጋለሁ። ኤክስፔክት የምታደርገው ነገር አይደለም ተመልካቾቼ። እናንተ በጣም ደስ እንደሚላችሁ ተስፋ አደርጋለሁ። ስለዚህ ዛሬ ይዤላችሁ የመጣሁት ሰርፕራይዝ ነው ማለት ነው። ምን እንደሆነ ያው እሱንም አይታችሁታል። እንግዲህ ዝም ብዬ እኔ ላወራ እንጂ አይፎን 17 እንግዲህ ፕሮማክስ ዛሬ ገዝቼላታለሁ ማለት ነው። ስለዚህ ዛሬ የረጅም ሰርፕራይዝ እናደርጋታለን ማለት ነው። አይዶን ምን አይነት ሪአክሽን እንደሚኖራት አላውቅም። በጣም ደስ እንደሚላትና ከምታስበው በላይ ማለት የምታስበው በላይ ሰርፕራይዝ አደርጋታለሁ ብላ ይሄ ነገር አታስበው። በእርግጠኝነት ምናልባት እኔ ወይ ራሴ ገዝቼ ምናምን ሊሆን ይችላል እንጂ ለእሷ ሰርፕራይዝ ምናምን ላታስበው ትችላለች። ምክንያቱም ምናልባት ወይ እኔ ይዤ እሷ ሰርፕራይዝ አደርጋት ትችላለሁ እንጂ እኔ ገዝቼ ነው የሚመስላትና ከራሴ በላይ ለራሷ አስቀድሜ እንግዲህ ሰርፕራይዝ አደርጋት ነው ማለት ነው ተመልካቾቼ። ምን አይነት ሪአክሽን እንደምታሳይ አብረን እናያለን ማለት ነው። እናንተ እንዴት ናችሁ? በተረፈ ሁሉ ሰላም እግዚአብሔር ይመስገን። እንደውም አሁን በዩቲዩብ መጣ እያለ ነው አይደለ ተመልካቾቼ? ትንሽ ቢዚ ሆነን ነበረ። እንግዲህ ቢዚ ያደረገን ምክንያት ምን እንደሆነ በቅርብ ቀን ጠብቁ። በጣም ትልቅ ሰርፕራይዝ ይኖረናል ተመልካቾቼ። ለእኛም ለእናንተም በጣም የሚያስደስት ነገር ነው ብዬ አስባለሁ። እንደምለው እንግዲህ የእኛ ስኬት እንደሚያስደስታቸው አምናለሁ። ትልቅ ደረጃ ስንደርስ የሆነ ነገር ፕሮግረሳችን ሁላችን የምትከታተላችሁ ድሮ ጀምሮ የምታውቁኝ ሰዎች እንግዲህ እያንዳንዱ ፕሮግረሴን እዚህ እስክደርስ ድረስ ያለኝን ነገር ታውቃላችሁና ያው በምን አይነት መንገድ እንደመጣን እንዴት እንደምንለፋ እንደምንደክም ለለውጥ ለተሻለ ነገር ከሷ ጋር ደግሞ ጀምሮ የነበረን ነገር አሁን ደግሞ ትዳር ውስጥ ገብተን አንድ ቤት ውስጥ እየኖርን ደግሞ በግል ስራችን እያሳደግን እንዲሁም ደግሞ በዩቲዩብም እየመጣን ብዙ ነገሮችን እያሰራ ነውና በጣም ብዙ ነገሮችን እየተከታተላችሁ እንዲሁ በስልክ ስታወሩን ድሮ እንደዚህ ነበረ ስታደርጉ የምናውቃችሁ የነበረው ከዚህ ጀምረው ነው የምትሉኝ ብዙ ሰዎች አላችሁና ዛሬ ደግሞ እዚህ ጋር ደርሰን ስታዩን ደግሞ በጣም ደስ እንደሚላችሁ ተስፋ አደርጋለሁና ለእናንተ ለውድ ተመልካቾቻችን ለቤተሰቦቻችን ትልቅ ነገር ይዘን እንመጣለን ማለት ነው። ምናልባት አንድ ሳምንት በኋላ አዲስ ነገር ይዘንላችሁ እንመጣለን ማለት ነው። በጣም ደስ እንደሚላችሁ ተስፋ አደርጋለሁ ተመልካቾቼ። ስለዚህ በቅርብ ቀን ጠብቁ ማለት ነው። ሰው ምን ይዤላት እንደምገባ ላሳያችሁ ማለት ነው አይደለ? ጠብቁኝ አንዴ 1 2 3 ሰርፕራይዝ እዚህ ከዛኛው ከለር ይልቅ ይሄንን ከለር በጣም ተወደደች ያስባል። ምክንያቱም የአሁኑ ስልኳም ነጭ ነው እንደምታውቁት ማለት ነውና ይሄም ነጭ ነው። በእርግጠኝነት በነጩ ነው የምትወደው ብዬ ስላሰብኩ ነው ነጭ ነው የገዛሁትና ሰርፕራይዝ እንደምትሆን እንግዲህ ተስፋ አድርጋለሁ። እኔም በገዛ ነጭ ነው የምገዛው። እሱ ይሄ ነው በጣም የሚያምረው። በስመ አብ ወልድ በጣም እንደውም የአሁኖቹ እስከ 16 ድረስ የሚመጡት አይፎኖች አንድ አይነት ናቸው። ምናልባት ትንሽ የሳይዝ ልዩነት ይኖራቸዋል እንጂ ይሄ ልዩነት የለውም። አሁን የካሜራ ላይ ልዩነት አለው። እንዲሁም ደግሞ ካሜራውም ስትይዙትም ትንሽ ከበድ የማለት ባህሪ ያለው እና በጣም የሚያምረው ደግሞ ዲዛይኑ አሰራሩና በጣም ነው የሚያምረው። 18ም ከዚህ የተለየ ነገር ይኖረዋል ብዬ አስብም። በቅርቡ ይመጣል ተብሏል። እንግዲህ ሜቢ ደግሞ 18 ልገዛ እችላለሁ። ስለዚህ ይሄንን ይዘን ገብተን ሰርፕራይዝ እናደርጋታለን ማለት ነው። እንግዲህ እኔ ብዙ ባሎች ለሚስቶቻቸው ሰርፕራይዝ ሲያደርጉ ቲክቶክ ላይ ይመለከታለሁና እኔም ወጉ ደርሶኝ እሷ ሰርፕራይዝ አደረጋት ነው። ስለዚህ ባሎች ሰርፕራይዝ አድርጉ። ሰንበር እንደሆነ ታውቃላችሁ።
ስንብር እንደሆነ ታውቃላችሁ? ድሮ የዛሬ 10 ዓመት ምናምን በፊት 10 ዓመት ከዛ 15 ዓመት ምናምን በፊት እንግዲህ አሁን ያለውበትን እቺን መኪና ተገዛ ነበር። ቪትስ እቺን መኪና ተገዛ ነበር። ስቲል እስካሁን ድረስ ይሄ መኪና እየተጠቀምንበት ነው። ስልክ ግን ያልፍበታል። አይገርምም? ግን የገንዘቡ ዋጋ ማጣት ኦልሞስት 300,000 ብር ተመልካቾች። እንደውም ቪትስ እኮ 200,000 ብር ነው። በእርግጠኝነት እቺ መኪና 2004 ናት ተመልካቾች። የዛሬ 15 ዓመት ሲገዛ በእርግጠኝ 200,000 ብር ነው የተገዛችው እና ከዚህ ስልክ በታች ነበረች የተገዛችው። አሁን ላይ ያው እየተጠቀምንባት ነው፣ ግን ብሯን በዛው ላይ ከፍ ብሏል። ይሄ ግን ከአንድ ዓመት ከሁለት ዓመት በኋላ ደግሞ ያው የሞዴሎች የተሻሻሉ ሲመጡ ዝቅ እያሉ ይመጣሉና የጊዜው የገንዘብ ዋጋ ማጣት ምን ያህል እንደሆነ እንግዲህ በዚህ ማሳያ ነው ተመልካቾቼ። በጣም ነው የሚገርመው ለመናገር። ለማንኛውም ይገባታል ሚስቴ፣ ምክንያቱም ብዙ ነገር ያድርጋልኛለች። ለኔም በህይወቴ ውስጥ ደስተኛ እንደሆነ ትርጉም እንዲኖረኝ የመኖሬ ትርጉም ነውና ስለዚህ ይገባታል ብዬ ነው ይሄን ገዘውላት። ብሩ ሳይሆን ያው የተሻለ ነገር እንዲያምርባት ይዘው ደስተኛ እንድትሆን ከማሰብ አንጻርና የምንሰራበትም ይሆናል ብዬ ስለማስብ ለዛ ነው ይሄን የገዛሁት። ስለዚህ ገብተን እሷን ሰርፕራይዝ እናደርጋለን ማለት ነው። ሪአክሽኗን አብረን እናያለን። ሁላችሁም የትም እንዳትሄዱ። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዚት ይበልን። ሰብስክራይብ አድርጉ ሁላችሁም። በቅርቡ ደግሞ ይዘንላችሁን መጣው ቪዲዮ በጉጉት ጠብቁ ማለት ነው። እንወዳችኋለን፣ እናከብራችኋለን። ሰላማችሁ ብዚት ይበልልን። አሁን ቀጥታ ወደ እሷ ጋር ሄዳለሁ ማለት ነው። ይመቻችሁ ተመልካቾች። ደርሻለሁ። ይኸው አሁን ጌቱ ጋር ነው ማስቀመጠው። መጀመሪያ እዚህ ውጭ ላስቀምጠው እንዴ አይሻልም? የኔ ቆንጆ የኔ ውበት ፈገግታዋ እራሱ ወይ ድምፅን ቀንሽ እስቲ። ምን እየሰራሽ ነው? እያለሽ ነው? እየቀረጽኩ ነው የመጣሁልሽ። እንግዲህ እየቀረጽኩ ስመጣ የሆነ ነገር አለ ማለት ነው አይደል? እጠረጥርሃለሁ። ችግር የለም እኮ ተጋብተናል እኮ ምንም ችግር የለውም። ሰሚ እንዴት ናችሁ? ሳሚኝ ፍቅር አረፍ ምን ችግር አለ? እንዴት ናችሁ? ደህና ናችሁ? ዛሬ ሚስቴን ካልሰንኮት ብለን እንደ ቪዲዮ ሰርተ የመጣኸው? እሺ ምንድን ነው? እሺ ግንባርሽ ሳምሽ ነኝ ከዛም ጉጭ ሳምሽ አይበርድም? ግን በጣም ነው እየበረደኝ። ቤቱ በረደ፣ እኛ ቤት በረደ። በዛው ተመልካቾቻችን ሌላችሁ ከውጪ በመስኮት በዚህ ያለ መስኮት በዚህ መስኮት አለ እና ሙሉ ዙሪያውን ግርግዳ ይሄ ቤት የለም እና በየግርግዳው ንፋስ ይገባል። ብርድ ይቀዘቅዛል በጣም አለ። ድንሽ ደህና ነኝ። አንተስ? ታድለሽ ስማ ቅለሽ ይቀ እሺ ተቀመጪ። ዛሬ አዲስ ነገር ይዤሽ መጥቻለሁ። እሺ ምን ይመስልሻል? በመጀመሪያ ይዤሽ መውጣት ፈልጋለሁ። አዎ ወይኔ ወይ አልገባህም። ዛሬ ደብሮሽ መሰለኝ አልሽ። ቆይ እሺ እንደዚህ ለምንድን ትናንት ሙሉ ቀን ቤት ነበርኩ። በእርግጥ ቤት ውስጥ መቀመጥ አይደብረኝም፣ ግን እዚህ ብቻዬን በዚህ ጩው ይላል። መሰማት የሌለበትን ነገር እሰማለሁ። ባይቀር የታች የጎረቤቶቹ ድምፅ ይሰማኛል ዝም ከማለቱ የተነሳ። አሁን ቤት ቢሆን
እህቶቼ ምናምን ስላሉ እነሱም ቤት ስለሚሆን እኔም ቤት ስለሚሆን ቤት መዋል ደስ ይለኛል። ማዘርና ቤት ስትውልልን በቃ ደስታችን ነበር። አሁን እዚህ እንዳልሄድም ዝናብ ጣለ። በቃ እና ልስራ እኔ ካሜራውን ላስቀምጥና እዛው ችግር የለም አድርጎ ነው ችግር የለም። እኔ ከዛ ካሜራውን ላስቀምጠው ከዛ ጫሜን አውልቄ እመጣለሁ ማለት ነው። እዛ ማበሰርሽ ነገር ይኖራል ማለት የቱ ጋር ላድርገው ካሜራው እዚህ ጋር ላድርገት። አጠፋሽ እንዴት ልጅ ነው? ኦኬ እሺ ቆንጆ ነው ተመልካቾች። እዚህ ጋር አሪፍ ነው አይደል? እስቲ ቆንጆ ነው። ትንሽ ከፍ ላድርጓ። አሁንስ ቆንጆ ነው። ትንሽ በደንብ ነው ማጓጓት ጀመረ። አጓግቼ ነው ተመልካቾች። የትኛው ያሁኑ? እቺ ቆይ አሁን ከአንቺ ጋር ላወራ ስለሆነ ሀሳቤ እዛ እንዳይሰረቅ። አቤት አንተ ተመልካቾች እውነት ቁጭ ብሎ ፊልም ካየ ለ30 ደቂቃ እንደው ለ30 እንኳን ለ10 ደቂቃ ለ10 ደቂቃ ብቻ እንደዚህ ቁጭ ብሎ በቃ ስልኩንም ሳይነካ ምንም ሳያረግ ቁጭ ብሎ ለ10 ደቂቃ ፊልም ካየ ችግር አለ ማለት ነው። ለምን እንዴ በቃ እኔ አላውቅም እኮ እኔ ካንተ ጋር ሲኒማ ወስዶኝ አያውቅም። ግን ወስደኝ ታውቃለህ። የዛኔ ራሱ ስልኩን እያየ አሁን እንደዚህ ይሆናሉ ይለኛል። ወይ ዝም ብሎ አያዩም ወይ ፊልም ስናይ እኔ ምን እንደሚፈጠር ቀድሜ አውቃለሁ እነግራታለሁ እዛው ሲኒማ ቤት። ከዛ ሆኖ ታገኘዋለች። በቃ ለዛ ብር ብለህ አውሳ ኢትዮጵያ ፊልም የውጪ የምወደው አክሽን ነው። አክሽን ፊልም ወዳለሁ። እሱንም ይሻላል። እሱንም 5 ደቂቃ ነው የሚያየው። ኧረ 1 ደቂቃ ይሄና ወይ ይተኛል ወይ ስልኩን ይጎረጉራል ወይ ጥሎ ይሄዳል። ምንም ሙሉ ፊልም ጨርሼ አላውቅም። ስለበላከር ሜቢ ድሮ ምናምን ሊሆን ይችላል። እኔ ደግሞ ፊልም ኮመኩማለሁ። ያው ሰው በጣም ፊልም ታለች ያላየች ፊልም ይደም እኔ ደግሞ ግርም ቢይ ተመልካቾች ፊልሙን ደግማ ታየዋለች። አዎ ራሱ በቃ ሌላ መደበሪያ ምናምን ትገቢ ፊልሙን ቁጭ ብዬ ድጋሚ አይቼው ድጋሚ ታለች። ማርያም በቃ ለዞም ሲሪየስ ሆናል የምታየው። እኔ ግርም ነው የሚለኝ እንዴት ነው ተመልካቾች። ግን ተከታታይ ፊልም እና ሆረር ፊልም አልወድም ማለት ተከታታይ ፊልም ስለ አለ አይደለ ሲን ምናምን ያላቸው እንደዛ አይነት ፊልም አልወድም። በቃ አንድ አይቼው ጭርስ አድርጌ ተመለስ እንደዛ የሚገርመው ልብ አንጠልጣይ የሆነ ፊልም ቀጣይ ፓርት ምናምን ያለው ፊልም ደስ ይለኝ። በቃ እዛው ጭርስ አድርጎ ሲሄድ ደስ ይለኝ። ለሁሉም ደግመሽ የምታየው ምኑን ነው? አንተ ደስ እንዲልህ እኮ ነው። እና በቃ ሌላ ነገር ላይ ሌላ ፊልም ሳታ ከሱን አማራጭ የለኝም አያለሁ። ይሁን እሺ ተመልካቾቻችን፣ እሺ ጸጉሬ እንዴ አምሮብሻል፣ ቆንጆ ነው። ፕራንክ አድርገኛለች ታውቃላችሁ ተመልካቾቼ። እሺ ማለት አሁን እንደዚህ ልትል ነው የመጣው? አልገባኝም። አይ አይደል እንደዛ ልጅ ብቻ አይደለም የመጣሁት። እሺ ተመልካቾቻችን፣ እሺ ኦኬ ለምን ይመጣ ይመስልሻል? መጀመሪያ ጥያቄ እንጂ ማለት ምን ይዤልሽ የመጣ ይመስልሻል? ለተመልካቾች አዲሱን ነገር ነገርካቸው እንዴ? አልነገርኳቸውም። በቃ በጉጉት የዛ ቀን ጠብቁ ነው እኔ ፍላጎት። እውነት ደስ የሚል ነገር ነው። ብቻ ታዩታላችሁ። አላጓጓችሁም? ያው እኔም ተከታታይ ፊልም ብዙም ስለማልወድ የሰው ልብ ማጥልጥል አልወድም። አይ ነው ኦሬዲ ጠብቁ ነው። አሁን ምን አልኳቸው መሰለሽ? ከአንድ ሳምንት በኋላ ሜቢ በጣም ከበዛ ከአንድ ሳምንት በኋላ ጠብቁ ነው። ጾም ከተፈታ በኋላ የኛ ድርብ ጾም ፍቺ ማለት ነው። በ17 ትልቅ ቀን ነው ጠብቁ። ያ ማለት እሑድ ቀን ማለት ነው አይደል? ሜቢ ለእናንተ እሑድ ቀን ሰኞ ቀን እንለቅላችሁ እንችላለን። ብቻ በጉጉት ጠብቁ። አዎ ተመልካቾቻችን፣ እሺ ምን ይዤልሽ መጣሁ? ምን ይዘህልኝ መጣ? ስጦታ ይዘህልኝ መጣ? ለኔ ልደቴ ነው አይደለም? አኒቨርሰሪያችን ነው አይደለም? የተጋባንበት ወር ነው አይደለም? ለምን ታዲያ ስጦታ ገዛህልኝ? ስለምወድሽ ነው። ሀቂ ነው። ስለምወድሽ እኮ ነው። እኔ ፍቅር ስጦታ እኮ ሰዓትና ጊዜ እኮ ያገድቡ።
ኢንታይ ፍቅራችን ለማደስ ወደ ተሻለ ነገር ስሜት ለመፍጠር ደስታ ለመፍጠር የትኛውም ሰዓትና ጊዜ ላይ ስጦታ ቢሰጥ ችግር የለውም አለ ተመልካቾች። ይሄ በዛም እንዳለው እሺ። እና ስለዚህ ወደዛ ቀረብ ብለን እናውራቸው። እሺ ነይ ደስ እሺ ጠጋሪ ነይ መኪና ጮች ተጮታት። እሺ ምን ይመስልሻል? እንጃ እኔ እንጃ። አትገምጪ? ገምት። እሺ ምግብ ነው አይደለም? ምግብ አይደለም። ቁስ ነው? አዎ ቁስ ነው። ቁስ ነው። መገገል ከምግብና ከቁስ አንቺ መጀመሪያ ያው ሁለቱም ባይቀሩ ደስ ይለኛል። በምግብ አሟሙቀ ከዛ ስጦታው ከባድ ነው። ተመልካቾች እየሰማችሁ ነው አይደለ? እሺ ምን ሌላ ገምጪ እኮ። ቁስ ነው? ቁስ ነው አልኩሽ። ቁስ መዋቢያ ነው ማለት ልብስ ነው ወይ? ልብስ አይደለም። በህይወቱ ማለት ነው። ልብስ ገዝቶ ሰጥቶኝ አያውቅም። ኧረ በፈጣሪ ስበር ኧረ ሸመጠጠችኝ ተመልካቾች። ወይኔ ምንም ትዝ አለኝ አይደለም። በቃ በዚህ ልክ ተመልካቾች ቶርች ተዳደርግ ያላቅም። ወይኔ እሺ ይቅርታ። አይ ከተጋባን በኋላ ማለት እኮ ነው። በጣም ያሳዝናል ተመልካቾች። እኔ እኮ ልታዋርደኝ እኮ ነው። አይ ከተጋባን በኋላ እኔ ልታዋርጂኝ ነው በቃ በተመልካቾች ፊት። እንዴው በቃ ምንድን ነው እንዴ? እሺ ልብስ አይደለም። መች ነው ሰጥቼሽ የማውቀው ልብስ? ከዱባይ ስመጣ ከ2 ዓመት በፊት። እንዴት ነው ስጦታ ልብስ እየተገዛ የሚሰጠው? አይደለም እግዚአብሔር ፊልም ላይ ምናምን ማለት ነው። ልክ ራት ሊጋብዛ ሲል ማለት ነው ያለሽ ለብሰሽ ውጭ አይደለም ይላት። እሱ ቆንጆ ልብስ ይገዛላትና በዚህ ልብስ ላይ ይፈልጋል ይላታል። ከዛ ሶም ብናም ብላ ልብስ ለሰጥ ይደለች። የፊልም እኮ ነው ጉድ እያደረገ ያለው። ከባድ ነው እንዴ? እኔም እኮ እንደዛ እኮ ያደረኩት። ነይ ይሄ ልብስ ለብሰሽ ምሳ እንብላ እኮ ያልኩሽ እኮ። አሁን እኮ ነው ያልኩት ቅርብ ሰዓት። እሺ ችግር የለም አደርጋለሁ። አስብበት ማለት ነው። እሺ ልብስ አይደለም። ልብስ ከነ ጫማ ነው። ጫማ ሰጥቼሻለሁ። ሰዓት ሰጥቼሻለሁ። ከ2 ዓመት በፊት 2 ዓመት ሆነው እንዴ? በየወሩ ታዲያ ነው የሚፈልገው? በየወሩ አላልኩም እና አንተ ቆይ እንዴ በቃ መፍትሄ እኮ ነው እንደዚህ ማለት። መፍትሄሽማ አይደለም በቃ ነው። ያቋረጥሽ እኮ ተመልካቾች። እሺ ቀጥይ። ሌላ ምን ይመስልሻል? ፍቅር በቃ ልብስ አይደለም፣ ጫማ አይደለም፣ ምግብ አይደለም። ምንድን የምታደርጊልኝ አሁን? በጣም ደስተኛ የምትሆኝ እኮ ነው። በፐርሰንት ገጪና የምታደርጊልኝ ነገር ንገሪኝ። ማለት 10% ከወደድሽው ይሄን አደርግልሃለሁ በይኝ። 30% ከወደድሽው ይሄን አደርግልሃለሁ። 50% ከወደድሽው ይሄን አደርግልሃለሁ። 70% 100% 100% ከሆነ ቁርስ ሁሌ ይሰራልሃለሁ። ተመልካቾቻችሁ ራሷን ስታጋለጥ ቁርስ አትሰራ በቃ ትተኛለች። አይደለም እሱ ጂም ስለሚሄድ በቃ ላገኙ ቁርስ ስላት ብያላቅ ግን አሁንም እኮ ጂም ስለሚሄድ ግን ቁርስ ሰራላለሁ 10% 100% ከሆነ ታማኝ ሰውነት ያልከሳባችሁ ተመልካቾች። እውነት በጣም እኮ በደል እየደረሰብኝ ነው። እኔ አልበደልኩትም። እኔ ሰው በጣም ነው የሚጨንቀኝ። እኔ እንደዚህ አይነት ባህሪ የለብኝ። ሰው መበደል አልወድም። እሺ ቀጥይ። ሌላስ ደግሞ ምን አርግ ያውቃለሁ። በቃ በመጣ በሄድኩ ቁጥር እንካይኒ ፍቅር እንደዚህ አድርጎ እንደዚህ ሆነ እንካ ኧረ ብላ እያልኩ ምንም ምጨቀጭቅ። ቀጥይ። እሺ ሌላስ ደግሞ መጥቶ ጠዋት ጂም ሲሄድ ኧረ ተው እረፍት አድርግ በኋላ ጥብሱ ለእኔ ነው ተው አልኩ። አልሰማሁም። 3 አስቢ ይለኛል። ከዛ ጣላዋለሁ። እሺ 100% ከሆነ ቁርስ እሺ። አይ ግን በቃ እሺ 100% ከሆነ ማለት ነው ምን ላድርግልህ ልበል? ሁሉንም ነገር አደርግልሃለሁ እኮ አይደለ? የጎደለብን ነገር
አንተ እንደዚህ በለኝ 10% ደስ ካለሽ ይሄንን አድርጊልኝ 30% ደስ ካለሽ እንደዚህ አድርጊልኝ በለኝ። ምክንያቱም እኔ አልጎደለብህም ብዙ ነገር አደርግልሃለሁ እና አንተ ምናልባት ይሄ ነገር ቅር ካለ እንደዚህ አስተካክልኝ በለኝ። 10% ከሆነ በአራት እንክፈለው። እሺ 10 25 75 እና 100። እሺ 10% ከወደድሽው በቃ አመሰግናለሁ። እኔ ባል ቴንክ ዩ ግዴታ ነው ያደረከው ነገር አመሰግናለሁ ታያለሽ። እሺ 50% 25 ግን 25 ከሚሆን ማለት 50 ይሁን እና 75 እናረጋለን። ስለዚህ 25 50 75 100 ይሁን። እሺ እሺ 50% ከወደድሽ ደግሞ ማይ ጋድ ያራም ቤብ ሪአክሽን ነው ወይስ የምፈልገው ነገር መናገር ነው? ቆያ ቤብ ያራም እኔ ጌታ ለኔ ነው አው ላንቺ ነው ለኔ አው ላንቺ ይገባሻል ይገባሻል በጣም እኔ ሙድሻለሁ። በቃ 50% ስለዚህ ነው ቆያ አስተርሽኝ ከዛ የምፈልገው ነገር ታረጋግልኛለሽ። አዘዝኩሽ ነገር በጠቅላላ እንዴ 100% ታረሽ ምን ሊሆን ነው? ቆያ እንዴ ተረጋጊ። እሺ እንዴ ግን አይ 75% ከሆነ ደግሞ አይ እንደዚህ ሪአክሽን ሪአክሽን አይፈልግም። የምፈልጊው ለኔ ነው ፍቅር የምፈልገው ነገር ታረጋግልኝ ይችላል። የምትፈልገው ነገር ተናገር በቃ እንጂ አትበል። የምፈልገው መናገር ነው በቃ ለቀቁ። እሺ እና እንደዛ ከሆነ 75% ከሆነ መኪኔን ለአንድ ወር አንድ ቀን አጥዋለሁ። አይ ምን አንድ ቀን እንዴ ልጅ ምን ማለት ነው እንዴ? ኧረ እባክህ ለአንድ ወር በየቀኑ እንኳን አልምታጥዩ በሳምንት 4 ታጥዩ በሳምንት አንዴ በወር 4 አይ በቃ 4 እንዴ እሺ ቀጥል። ግን በአራት በቆሸሸ ቁጥር አረ በሳምንት 3 አይሆን በሳምንት 3 ያለዘው አንዴ በሳምንት አንዴ እኮ በቂ ነው። ሙሉ ነገሩን ካለ ክረምት ስለሆነ ጭቃ እየሆነ ነው መኪናው ለዛ ነው ቅጣት ነው እንዴ ምን አረኩ ይሄን ያህል በቃ ስጦታ ፈልገን የሰጠኝ እኮ ደስተኛ ስለሆንሽ ጠቢ ይባላል እንዴ? እንደውም እኔ 50% ደስተኛ እንደው 0% ደስተኛ ማለት የምትሰጠኝ ስጦታ ደስ የማይለኝ ከሆነ በቃ ማለት እንደጠበቁት ካልሆነ እቃ ታጥብልኛለህ ለአንድ ወር ያለውን የቤት እቃ በሙሉ ታጥባታለህ። ማጠራቀም አይቻልም። በቀን ከስር ጠብ ለአንድ ወር እንዲህ እኮ ማለት ነው። እኔ ካልወደድኩት ደግሞ እቃ ታጥባለህ። ዞሮ ወደ ራሴ አልመጣም። እኔ ደስተኛ እንደምትሆኝ ስለማመን ነው። 100% ከሆነ ደግሞ በቃ የኔ ጌታ ምንም ክፉ እንዳይነካ ብለሽ በየማታ ማታ ላይ ገንፎ አጥሚት ላርስ ማረስ አይቻልም። አጥሚት ገንፎ ምናምን እየሰራሽ ትንከባከቢኛለሽ። የምርህን ነው? ሁሌ ማታ ትወፍራለህ እኮ ግን ታዲያ ጂም የምትሄደው ለምንድን ነው? እሺ በጣም ደስተኛ ከሆንሽ የማንቸስተር ደጋፊ ትሆኛለሽ። እሱ ከ100% ደግሞ ሰው ሲጀመር 100% የሚባል ነገር የለም ተብሏል። 99% ነው። ለምንድን በቃ እኛ እኮ ዝም ብለን እንደው ደስታችንን እጥፍ ወደር አድርገን ለመግለጽ 100% እንላለን እንጂ እኮ አሁን ሰው ራሱ እኮ አባትና ልጅ ወይ እናትና ልጅ እኮ ሲመሳሰል 99.9% ተብሎ ነው እንጂ 100% አይባልም። ስለዚህ እንደው እኛ ዝም ብለን 99% ዳርጓ በቃ ችግር የለም። ተስማሚያለሽ? እሺ እንትን እሰራልሃለሁ ገንፎና አጥሚት። አይ ደግሞ ቦርጫ የምታረጊ ነው እንዴ? ስንት መከራ ይገጥ እና ምንድን ነው የምትፈልገው? በቃ የማንቸስተር ደጋፊ ትሆኛለሽ። በቃ ገንፎ እሰራልሃለሁ አልኩ አይደለ? አልፈልግም። መብላት ያለ መብላት ያንተ አሁን እጄ ላምጣ። እሺ 50% ግን ምንድን ነው? እጄ ላምጣ ከመኪና ስለ ማለት 50% ምንድን ነው? አይንሽን ትጨፍኛለሽ እኮ 50% ምንድን ነው ያልከው? 50% አላቆም አላስተውሰው ቪዲዮን ታይዋለሽ ነው ያልከኝ እኮ 50% ለዛ ነው አይደለም የምፈልገው ነገር እኔ ግን ደስተኛ ካልሆንኩ ስልክ እየጠራ ነው። እኔ ግን ደስተኛ ካልሆንኩ ማለት ነው እቃ ታጥባታለህ። ችግር የለውም። አይንሽን ጨፍኝ እኔ ልምጣ።
አይንሽን ጨፍኝ። እሺ አይንሽን ጨፍኝ። አንድ እንዳትገልጪ። ማርያም አልገልጥም በይ። ማርያም አልገልጥም በይ። እንደሱ እንዳለሽ ነው የማመጣልሽ። እሺ ማርያም አልገልጥም በይ። ማርያም በይ። ኧረ ፍቅር አልገልጥም እንዴ እኮ ማርያም በይ። አላመጣም ያለ በዛ አልገልጥም። ማርያም ምን ጨፍኝ። ትልቅ ነገር ነው። ልገምት አበባ ነው እንዴ ፍቅር? ስለራሽ ነው የምትገልጪ። አበባ ይዘህልኝ መተህ ነው? መጣ ነው ፍቅር። እንዳትገልጪ። አሁንስ ቆይ ተረጋጊ። አሁንስ ንግራት። አይ አሁንስ 1 2 3 ግለጪ። ቆይ ልሰጥሽ እኮ ነው። እዚህ ጋር ሆኜ ሂሊፖፕ እንዳይሆን። ይህም ሂሊፖፕ ነው። እኔ እንጃ። በዛኛዎቹን ያዝከው? በቃ ታጠባታለህ። ራስህ ላይ ነው ራስህ ያመጣው ፍርዱን። 2 3 የኔ ጣፋጭ ደስ ያለሽ። አሁን ዛሬ የበላንበት ምንም የተጠራቀመች አለች። ለቅለቅ አድርጋት ሂድና ጦጣ ነይ። በማርያም አይ አልበላም። እኔ አልበላም። ደስተኛ ነሽ? ምን በጣም የምትወጂው እኮ በግን በቃኝ። በልቻለሁ እኮ 1/4ቱን በልቼዋለሁ። እኔ እኮ ከአንተ እኮ ብዙም ደህና ነገር አልጠብቅም እኮ እንደው ዝም ብዬ ነው አውቄ ነው ፍራንክ ላድርግ ብዬ ነው። ጨፍኝ ጨፍኝ። ኧረ ድጋሚ ጨፍኝ። አልጨፍንም። 1 ማርያም ሰጥሽ ነው። ማርያምን ሙዝ ነው። ጨፍኝ። ሙዝ ነው አይደለም ማርያም ሌላ ነገር። 1 2 1 ፍቅር በማርያም እንዴ 2 3